እንደ መጽሐፍ ቅዱስ አስተምህሮና እንደ ቤተክርስቲያናችን ስርዓት ከማያምን ሰው ጋር በአንድነት ቆሞ መጸለይ ይቻላል ወይስ አይቻልም የሚለውን ነገር እንድንመለከት ፈልጋለኝ። እንግዲህ ሐዋርያ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ላይ ወይም ደግሞ ከዛ በፊትም ያለው መነጋገር ይቻላል። ክርስቶስ ከቤልሆር ጋር ምን ህብረት አለው? ብርሃንስ ከጨለማ ጋር ምን ያመሳስለዋል? ታቦትስ ከጣዖት ጋር ምን አንድ ያደርገዋል? ስለዚህ ከማያምን ሰው ጋር በማይመች አካሄድ አትጠመድ ብሎ በግልጽ ቋንቋ አስቀምጦታል ማለት ነው። ነገር ግን በአሁኑ ሰዓት ላይ ብዙ ጊዜ እንደምታዩት ነው ከማያምኑ ሰዎች ጋር በእምነት ከማይመስሉን በስነ መለኮትም ሆነ በነገር ሃይማኖት በስርዓተ ቤተክርስቲያን በቀኑና በትውፊቱም በሁሉም ማለት ይቻላል ከማይመስሉን ሰዎች ጋር በብዛት ልብሰ ተክህኖ ተለብሶ መስቀል ተይዞ ምስባኩ እየተሰበከ ጸሎት እናድርግ ተብሎ የአደባባይ ጸሎት እየተደረገ እንደሆነ በብዙ ጊዜ አይታችኋል፣ ይታያል። በስልጣነ ክህነቱ የቤተ ክርስቲያኒቷ መዋቅር አናት ላይ ቁጭ ያሉ በክህነቱም ቢሆን የላይኛውን ማማ የያዙ አባቶች እንግዲህ ፖለቲካውን ለማስደሰት ይሁን እውነትም ስለ ሀገር ተጨንቆ ለመጸለይ ይሁን ወይስ እንደው አለቆቻቸውን ደስ ሊያሰኙ ነው የሚለው ነገር እንደው ግልጽ ባይሆንም አድራጊዎቹ ቢሆኑም የሚያውቁት ይህን ጉዳይ ብዙ ጊዜ የምህላና የጸሎት መርሃ ግብር ተይዟል ለዚህ ያህል ቀን ተብሎ በየአደባባዩ እንደው ሲባል የሚመሽበት ሁኔታ አለ። ነገር ግን እንደ ቤተ ክርስቲያን አስተምህሮ ይህ ነገር ትክክል ነው ወይ ሲባል ግን በፍጹም አይደለም። አንደኛ መጽሐፍ ቅዱሱ ጠቅሶት አይታችኋል። እንዲሁም ደግሞ ፍትሐ ነገሥቱ አንቀጽ 14 ቁጥር 560 ላይ የማያምን የተወገዘ ካህን ከተወገዘ ካህን እንዲሁም ደግሞ ከማያምኑ ሰዎች ጋር የሚጸልይ ካህን ቢኖር ይወገዝ ይለይ ነው የሚለው። ከስልጣኑ ይሻር እስከ ማለት የደረሰው ከማያምኑ ሰዎች ጋር እንዲሁም ደግሞ ከተወገዘ ካህን ጋር ቆሞ የሚጸልይ ካህን ቢኖር ይወገዝ፣ ከቤተ ክርስቲያን ይለይ፣ በቤቱም ጭምር ቢሆን አይጸልይ፣ ይህን ነገር አያድርግ ነው የሚለው ስርዓቱ ማለት ነው። እንግዲህ አባቶቻችን ይህንን ስለማያውቁት ነው ብለን ብንል እንግዲህ ከባድ ነው የሚሆነው እና በብዛት እንደዚህ ነገሮች አሉ። ስለዚህ በአደባባይ የሚደረጉ ጸሎቶች ለሀገርም ይሁን ለማንም ይጥቀሙ አይጥቀሙ ባናውቅም ከጥቅማቸው ግን ጉዳታቸው ነው የሚታየው። እንግዲህ ፍትሐ ነገሥቱ ካስቀመጠው መጽሐፍ ቅዱሱ ካስቀመጠው በምንም ታምር ሊገናኝ የማይችል ነገር ነው። ጣዖትንና ታቦትን ማን አንድ ያደርገዋል? ብርሃንና ጨለማን ምን ያመሳስለዋል? ክርስቶስስ ከቤልሆር ጋር ምን ህብረት አለው ብሎ እንደተጻፈው እንደዚህ አይነት ችግሮች አሉና እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በኮሜንት ሴክሽን ላይ አስተያየታችሁን አስቀምጡልኝ።